ውሾት አልወድም እኔ ውሾት አልወድም እኔ አምኖ ካዶሮ ጎኔ ውሾት አልወድም እኔ። ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸን አንድ ያላችሁ ሞኝላችኋለሁ። ቤተሰቦች ስትጎንዱሉ ወዳችን ላይክ እና ሼር እያደረጋችሁ ሀሳቦቻችሁ ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ሀሳብ ሲሞቻችሁ እንደሎ ማደቻት 3000 ላይክ እንድትገጩን በትህትና ጋብዛችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣ ነው ሰበር ዜና። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከመሸ ዛሬም እንደግመዋለን ኢራን ላይ የምናደርገውን የሚያሳምም የሚያቃጥል ምት ዛሬም እንደግመዋለን ብለዋል። ኢራኖችም ደግሞ እኛ ስለናንተ መሽተኝተን እናድራለን፣ በባህሬን በኩዌት በቀጠናው ላይ በኤሚሬት ያሉትን የአሜሪካ የጦር ቤዞች ልክ አስገብተን እንቆጠቅጣለን፣ ሌላውን ለኛ ተውልን፣ ንጹሃን ዜጎች ግን ተጠንቀቁ ከቀጠናው ላይ እንድትሸሹ እኔም የሚያሳምም ሳይሆን ሰማይ ምድር የሚደበልቅ ምት እመታለሁ ብላለች ኢራን። እና ዛሬ ሌሊትም እንግዲህ ሁለቱ ሀገራት ሲጨዋጨፉ ሊያድሩ ነው። በኢራን በኩል አዲሱ ዜና የመጣው ምንድነው? እስካሁን ድረስ ጫፉ ያልተነካው በጅቡቲ የሚገኘው የአሜሪካ የጦር ቤዝ ብቻ ነው። ድንጉልና ጎረሰሰዋለሁ። እስካሁን ጫፉ ያልተነካው በጅቡቲ ያለ የአሜሪካ የጦር ቤዝ ብቻ ነው። የአሜሪካ የጦር ጄኔራሎች ደግሞ በጅቡቲ የሚገኘው የአሜሪካ የጦር ቤዝ የሁቲ አማጽያንን ከጅቡቲ እየተነሳ እንዲያጠቃ ትዕዛዝ ሰጥተዋል። ይህንን ኢራኖቹ እኛች መረጃ ደርሰናለች እንዳላችሁትና እንዳሰባችሁት ከጅቡቲ ተነሳችሁ የሁቲን አማጽያን ወይም ደግሞ የመንን የምትደበድቡ ከሆነ እኔ ደግሞ ጅቡቲ ልክ አስገባለሁ እፈውሳታለሁ ብላለች። አሁን እኛን እንደበደብ ነው። ይሄ ነው ኢራን ማልወዱልሽ ነገር ይሄ ነው። ከኔ ጋር ልትጣይ ነው። ኦራ ጅቡቲን አትደብድቢ በእናትሽ እኛ እዛ ነዳጅ አለን፣ ምን አለ፣ ቤንዚን አለን፣ ናፍጣ አለን፣ ቁሳቁስ አለን። ባክሽ በእነሱ ጦስ የመጣኛን አትደብድቢ። አይሰው እነዚህ ኢራኖችም እስካሁን በድንጉልና እያኖረ ያልተጎረሰሰ እስካሁን ጫፉ ያልነካሁት በጅቡቲ የሚገኘው የአሜሪካ የጦር ቤዝ ብቻ ነው። እሱንም ደበልቅላችኋለሁ ይወጣል ሰፈር ድረስ ብያችኋለሁ እኮ። እኔ ውሸት አልወድም እኔ ውሸት አልወድም እኔ አምኖ ካዶሮ ጎኔ ውሸት አልወድም እኔ። ይሞታሉ እነዚህ ኢራኖች እብድ ናቸው። ትራምፕ በተደጋጋሚ የሚለው ነገር እኮ እውነት ነው። በሀገራቸው ጉዳይ ላይ፣ በክብራቸው ጉዳይ ላይ፣ በልዕልናቸው ጉዳይ ላይ፣ በወገናቸው ጉዳይ ላይ ኢራኖቹ እብድ ናቸው። ትክክልም ነው። እንደ ጅል መሆን አያስፈልግም። እንደ እብድ አውቋበድ አሜሪካና አውሮፓ እኮ አውቋበዱ ነው እኮ ነው ብዙ ነገር የተጠቀመው እኮ ከዓለም ላይ ያ ቃል ልክ እንደማያውቅ እንደለየለት እንደ እብድ በማስመል በመምሰል ኦቨርአክት ያደርጋል። ስለዚህ አሁን የቀረው በጅቡቲ ነው። በጅቡቲ እንዳልኳቸው በብል ኤልመንደብ በሁቲ አማጽያን እንዲዘጋ ተደርጓል። በዛ በኩል የአሜሪካና የእስራኤል መርከቦች እንዳያልፉ ገደብ ተጥሎባቸዋል። እሱም ብቻ ሳይሆን አስፈላጊ ሆኖ ከተገኘ ሙሉ በሙሉ እንዘጋዋለን ብለዋል። ስለዚህ አሜሪካ ደግሞ የሁቲ አማጽያንን ለመቀጥቀጥና ቀይ ባህርን እንደፈለጉ መመላለሻ ለማድረግ ትጥቅና ስንቅ አዘጋጅተው ሁቲን ለመደብደብ ዝግጅታቸውን አጠናቀዋል። ይሄ ከሆነ ደግሞ እኔ አልለቅም፣ ጅቡቲን አልለቅም፣ ሙቼ እገኛለሁ ነው ያለችው። በእርግጥም ከዚህ ጋር ተያይዞ የሶማሌ የባህር ላይ ተዋጊዎች ደግሞ ሌላ ትኩሳት በቱርክ ታግዘው፣ ቱርክ እንደምታውቁት ለሶማሌ በቂ የሚባል ከበቂ በላይ ድጋፎችን እያደረገች ነው። ያንን ተከትሎ ቀጠናው ምን አይነት ቁምስቁል ውስጥ ሊገባ እንደሚችል አይታወቅም፣ ተገማችም አይደለም። የሆነ ሆኖ ጅቡቲ የምትደበደብ ከሆነ እኛ ብዙ ዋጋ የምንከፍልበት ኢኮኖሚያዊ እና ፖለቲካዊ ጫና በሀገራችን ላይ በከፍተኛ ሁኔታ የሚጨምርበት ሁኔታ የሚፈጠር ይመስለኛል። አስፈሪ ነው አካሄዱ፣ በጣም አስፈሪና አደገኛ ነው። የሆነ ሆኖ አሜሪካ እስካሁን ድረስ እንደምታውቁት በኩዌት፣ በባህሬን፣ በኤሚሬት፣ በሳዑዲ አረቢያ በተለያዩ ቀጠናዎች ያላት የጦር ቤዝ ወድሟል፣ ከሞላ ጎደል ወድሟል። እና ከዛ ተነስታ እንደ ልቧ ከዚህ በኋላ ኢራንን ለማጥቃት የማትችልበት ደረጃ ላይ ተደርሷል። እያንዳንዱ የአሜሪካ የጦር ቤዝ በኢራን ኢላማ ውስጥ ነው ያለ። አሜሪካ አንድ ጥይት ስተኩስ ተሯሩጣ ሂዳ የምትመጣው የአሜሪካን የጦር ቤዞች ነው። አሁን ግን አልፎ ተርፎ ወደ ቀይ ባህር ሁሉ፣ ወደ ሜዲትራኒያን ባህር ሁሉ፣ ወደ ህንድ ውቅያኖስ ሁሉ ጦርነትን አስፋፋዋለሁ የሚል ሀሳብ ሰጥታለች በኢራን በኩል። ኢራኖቹ ውሸት አይወዱም፣ ያሏትን ያደርጋሉ። ነገር ግን የዚህ ገፈት ቆማሽ መላ ዓለም ነው የሚሆነው።
ይሄ ጉዳይ በኢራኖቹ ብቻ ሳይሆን በራሽያና በቻይኖቹ ጋር በጥምረት እና በጣም በተወሰበሰበ ሁኔታ የሚደረግ ኦፕሬሽን ነው። እነዚህ ደሞ ነፍስ የትራምፕ አስተዳደሮች ግን ይሄን ለማወቅ ገና ጮቅላ ናቸው። እየወጣ ያለውን ነገር ለማወቅ ጮቅላ ናቸው። ምንም የሚያውቁት ነገር የለ። እውነቱን ለመነጋገር አጋጣሚ አሶስ ጎሶሱን ማን ሰብስበው ወደዚህ እንዳመጣ አይታወቅም እንጂ ዋጋ ይከፍሉበታል። በዚህ ጉዳይ ዋጋ ይከፍሉበታል። ጅቡቲ በእርግጥም ትመታለች። በእርግጠኝነት የአሜሪካ ጦር ከጅቡቲ ላይ እየተነሳ የመንን ሁቲን የሚቀጠቅጥ ከሆነ በጣም ቦታው ቁርበት አለው። እንደምታውቁት ለሁቲ ምሽጎች እጅግ በጣም ቅርብ ነው የአሜሪካ የጦር ቤዝ በጅቡቲ ያለው። ከዛ ተነስተው የመን የምትደበደብና የሁቲ አማጽያኖች ላይ ከባድ እልቂት የሚፈጠር ከሆነ ሁቲ በጣም አጣዳፊ የሆነ ጥቃት በቀጠናው ላይ ሊወስድ ይችላል። የዚህ ሁሉ ዋና ደጀንና ጋሻ የምትሆነው ደግሞ ኢራን ነች። ኢራን በአስቸኳይ ይህን ነገር ማስቆም ካልቻለች በስተቀር ሁቲዎች ብቻቸውን ሊወጡት አይችልም። እንደምታውቁት እንግዲህ እነዚህ ረጅም ርቀት የሚጓዙ ከ2-3 ሺህ ኪሎ ሜትር በላይ መሄድ የሚችል ሚሳኤል ያላት ኢራን ነች እና ሁቲ ሊኖረው ይችላል። ምናልባት 1,000 ኪሎ ሜትር በላይ ሊምዘገዘግ አይችልም። በጣም ቢበዛ 1500 ኪሎ ሜትር ነው። የዛን ያክል እጅግ በጣም ውጤታማ የሆኑ ሚሳኤሎች ቦሊስቲክና ሃይፐርሶኒክ ሚሳኤሎች ያሉት በኢራን እጅ ነው። ኢራን እነዚህን በብዛት የራሷም አለ፣ ከራሽያም ከቻይናም የተረከበችው አለ። ስለዚህ ሽፋን መስጠት የማትችል ከሆነ በቀላሉ ከጅቡቲ በሚነሱ የአሜሪካ የጦር ጀቶች የመን እና የሁቲ ታጣቂዎች ሊጠቁ ይችላሉ። ያንንም ቢያደርጉት ቀይ ባህር በቀላሉ ይከፈታል ማለት አይደለም። በነገራችን ላይ ይሄ የመጀመሪያ ጊዜ አይደለም። አሜሪካ የሁቲ ታጣቂዎችና ተዋጊዎች ላይ ጥቃት ስታደርስ የመጀመሪያ አይደለም። ሁቲዎች እንደ የጋዛው ሐማስ እንደ ሂዝቦላ ሁቲዎችም ልክ በኢራን አምሳል ነው የተቀረጹት እና እነዚህ አብዛኛው የጦር መሳሪያዎቻቸው ከምድር በታች ሰራዊቶቻቸው ተዋጊዎቻቸው በዋሻ የሚንቀሳቀሱ በጣም ምስጢራዊና በተበታተነ ሁኔታ የሚንቀሳቀሱ ስለሆነ ምናልባት የመን ምስኪኑ ዜጋ ምስኪኑ ከተማዎችን ታፈርስ እንደሆነ ነው እንጂ በቀላሉ የሁቲ አማጽያንን ማጥቃትና ማጥፋት አትችልም። ያ ቢሆን እስካሁንም አትጠብቅም ነበር። በነገራችን ላይ ብዙ ዙር ነው እስራኤልም አሜሪካም የመንን በሺዎች ዙር ነው መጥተው የደበደቡት። ነገር ግን ያ ውጤታማ ባለመሆኑ አሜሪካ እግር ላይ ወድቃ ነው የመንን ይቅርታ ጠይቃ ጉዳዩ በድርድር ነው የፈታው። ትራምፕ ተደራድረው ነው ከሁቲ አማጽያን ጋር እናንተም እኛን አታጥቁ እኛም እናንተን አናጠቃቸውም፣ ለአላህ ብላችሁ ከዚህ ነገር ተመለሱ ተብሎ ተለምነው ነው። ስለዚህ አሁን ኮልመና አልፎ እንደምታውቁት በ40 ቀን ጦርነት አሜሪካና እስራኤል ጨከን ያለ ዱላ ሁቲ ላይ ማድረስ አልተቻለም። ምክንያቱም ሁቲም በእርግጥ ለረጅም ጊዜ በዝምታና በጸጥታ ውስጥ እንዲቆይ ከኢራን በተሰጠው አቅጣጫ መሰረት ራሱን ሲያዘጋጅና ሲያደራጅ ነው የቆየው። ስለዚህ መጀመሪያም የተዘጋጁት ለአሜሪካ ሁቲዎች መጀመሪያ ሙጊያቸው ለአሜሪካና ለቀይ ባህር የተዘጋጀ በመሆኑ እንግዳ አካሄድ አይሆንም። የታሰበበት የተደራጀ የታወቀ ጥንቅቅ ያለ ነገር ስለሆነ ይሄ ነገር ምናልባት አሜሪካኖችን ዋጋ የሚያስከፍል እኛንም በተለይ ይሄ ምስራቅ አፍሪካ ላይ ያሉ ሀገሮችን በከፍተኛ ሁኔታ ዋጋ የሚያስከፍል ነው። ሰሞኑን እንደምታውቁት የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ወደ ኢሳያስ አፈወርቂ ጠጋ ማዕቀቡን አንስቻለሁ፣ ፍቅራችሁ በርትቶብኛል፣ የኤርትራ ፍቅር ጸንቶብኛል የሚለው ለዚህ ቁርጥ ቀን ከጅቡቲ የመንን ለመዋጋት እንደተሞከረ ሁሉ በኤርትራ በኩልም የሁቲ አማጽያንን ለመዋጋት ሰራዊትም ትጥቅም ስንቅም ወደዛ ለማስጠጋት ነው። ይሄ ነገር ግን በዚህ ፍጥነት ሊሆን ይችላል የሚል ግምት የለኝም እኔ በበኩሌ። የሆነ ሆኖ ጦርነቱ ወደ ምስራቅ አፍሪካና ወደ ኢትዮጵያ እየመጣ ነው። እኛን ደግሞ ብዙ ፖለቲካዊና ኢኮኖሚያዊ ጫና ውስጥ የሚከት ነው። አልፎ ተርፎ ሶማሌዎች እንደምታውቁት በሶማሌ ውስጥ የአልሸባብ ተዋጊዎችም የኢራን እና የሁቲን እንቅስቃሴ የሚደግፉ በመሆናቸውና በከፍተኛ ሁኔታ የተደራጁ በመሆናቸው ምናልባት ቀጠናው አደገኛ በሚባል ደረጃ ትርምስምስ ሊወጣ ይችላል። ይህን ኃላፊነት እነ ትራምፕ የሚወስዱበት ጭንቅላትም የላቸውም። ዓለምን ዋጋ ከማስከፈልና ወደ መቀመቁ ከመምራት ውጭ የመፍትሄ ሀሳብ አምጥተው እነሱንም ዓለምንም አሸናፊ የሚያደርግ አቋም ላይ መቆም የሚችሉ አይደሉም። ኢራኖቹ ደግሞ ይህን ከማድረግ ወደኋላ አይሉም። አገራቸው ስትፈርስ፣ ከተማቸው ሲወድም፣ ህዝባቸው ሲያልቅ ስለሌላው ዓለም ምቾት ስለሌላው ዓለም ድሎት ሲባል አይተው የሚያልፉት ጉዳይ እንደማይኖር 100% እርግጠኛ ነኝ። የሆነ ሆኖ ይሄ ጦርነት ወደ ቀይ ባህር እየተጠጋ ይመስላል። እስካሁን ድረስ አሜሪካ እጆቿ ላይ ያሉት የጦር ቤዞች በሙሉ ወድመዋል፣ ተቃጥለዋል፣ ፈርሰዋል።
ብዙ የጦር ጀቶች፣ ሄሊኮፕተሮች ረግፋል። ያለው እንግዲህ የመጨረሻ አማራጭ የጅቡቲው የጦር ቤዝ ነው። ከዚህ ተነስተው የመንን የሚያጠቁ ከሆነ ጦርነቱ ተስቦ ወደ ቀይ ባህርና ወደ አፍሪካ ቀንድ ይመጣል ማለት ነው። ይሄን አሳው ነው። አሳሲዎቻችን ላይክ አድርገህ ሼር አድርጎ ወዳቻለሁ። ፒስ